ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ እሙኝላችሁ አለ ቪስቲስ ጎንዶሎ አለች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አኮብሎ ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትጎጩን በቱትና ጋብዛችኋለሁ። ዛሬ ደሚጃናችን ዘላችሁ የመጣ ነው ሶበር ዜና የኢራንን አስደንጋጭ ውሳኔ ነው። ኢራን እንግዲህ በትናንትናው ዕለት አሜሪካ ያቀረበችውን የድርድር ሐሳብ ሙሉ በሙሉ ውድቅ አድርጋለች። በዚህም የአሜሪካ ፖለቲከኞች እጅግ ተበሳጭተው ተናደው ባሉበት ሰዓት ላይ ሌላ አስደንጋጭ ውሳኔ ከኢራን ወጥቷል። በሆርሙዝ ሰርጥ በኩል የሚያልፉ ዓለም አቀፍ የኢንተርኔት ኬብሎች ሙሉ በሙሉ በእኔ ቁጥጥር ስር ይውላሉ። በዚህ በኩል ኬብላቸውን የሚያሳልፉ ተቋማት ደግሞ ፍቃድ እንደ አዲስ እንድታወጡና ክፍያ እንድትፈጽሙ በላይ ብቻ ሳይሆን በሆርሙዝ በውሃው ላይ የሚሳፈፉ የሚያልፉ መርከቦች ብቻ ሳይሆን በታች ራሱ መሬት ለመሬት በውቅያኖሱ መሬት ለመሬት የሚያልፉ ለኬብሉም ፍቃድም ታወጣላችሁ ብሩም ትከፍሉኛላችሁ ብላለች ኢራን። መላ ዓለም የደነገጠ በተለይ የገልፍ ሀገራቱ በዚህ የኢንተርኔት ኬብል ምክንያት ከፍተኛ የሆነ ኢኮኖሚያዊ ውድቀት ውስጥ ሊገቡ ይችላሉ። አስቡት አሁን ኢትዮጵያ ውስጥ በሆነ ምክንያት ኢንተርኔት ኬብሎች ተበጣጥሰው ባንኮቹ ቆሙ ብላችሁ አስቡት እና ይሄን ያህል ትሪሊየንስ ኦፍ ዶላርስ የሚንቀሳቀሰው የአረብ ሀገሮቹ የባንኪንግ ሲስተም በዚህ ኬብል ነው የሚያልፈው። ቆርጬ ጥላለሁ ነው እያለች እና የአሜሪካን ሪፐብሊካኖች ወጥተው የሪፐብሊካን ፓርቲ ባለስልጣኖች ወጥተው ይሄማ ኢኮኖሚያዊ አሸባሪነት ነው ሞተን እንገኛለን ይሄንማ አንላቀቅም እያሉ ኢራኖቹ ደግሞ እስቲ አጥቁኝ መጀመሪያ እናንተ እኔን ለመንካት ያብቃቸውና ይሄን ጉዳይ እኔ ካልቆረጥኩትና ካልበጣጠስኩት የባንክ ስርዓቱን ካልጎለባበጥኩት እንተያያለን ያለች ኢራን እንግዲህ በሃይፐርሶኒክ ሚሳኤሎቿ በቦሊስቲክ ሚሳኤሎቿ በክሩዝ ሚሳኤሎቿ በድሮኖቿ ታስፈራራለች፣ ታርበደብዳለች። በሆርሙዝ ታስፈራራለች፣ ታርበደብዳለች። በዓለም አቀፍ ኢንተርኔት ኬብል መስመሮችን አቋርጣለሁ፣ ቆራርጣለሁ፣ ወጣጥሳለሁ ታስፈራራለች። የሚያደርጉት ነው የተጨነቁት እና ትራምፕ ወጥተው በትናንትናው ዕለት በከፍተኛ ብስጭት ነው ኢራን በእኛ ላይ ሳቀች፣ ተሳለቀች፣ አላገጠች፣ አሽሟጠጠችን። ከዚህ በኋላ ግን ይበቃል። የዚህ ጦስ ግን ኦባማ ነው አለ። አይ ኦባማ እንደ ውሽማ እንደ አንጎላት እንደ ምንድነው የሚባል እንደ ጣውንት ምንድን የሆነ አማርኛውን ብዙም አላውቅም እና በቃ ያፉ መውጫ ኦባማ ነው። አንተ እንዲያርገኝ ብሶት እየየ ይላል ኦባማ ላይ እየወጣና በዚህ በኒውክሌር ስምምነቱም ለኢራን ፋታ የሰጠ ኢኮኖሚያዊም ስትራቴጂካዊም ፋታ አግኝታ ኢራን በአሜሪካ ላይ እንድትስቅ እንድትሳለቅ ያረገው አንደኛው ሞዘዘኛ ኦባማ ነው ያለው። ምስኪን ኦባማ አይዘኝ። ኦባማ ካንተ የባሰ ሞርዘኛ ሾረኛ ቀጣፊ አይደለም እንዴ? ቀጣፊ ከናቸው ለቲኮ ቀጣፊዎች ናቸው እና ኢራን በፍጹም በዚህ በኩል ኦፕሬት የምታደርገው እነዚህ ኬብሎች ኢንተርኔት ኬብሎች ላይ ፍቃድ እንደ አዲስ እንድታወጡ እና ጥገናውንም ለኢራን ኦፕሬተሮች እንድትሰጡ። አስደናቂ እኮ ነው፣ አስደናቂ ነው። ወታደራዊ ጡንቻዋን ተጠቅማ ነው ይህን ሁሉ የምታስፈራረው። በእርግጥም ከዚህ በኋላ የኢራን ከተሞች የሚደበደቡ ከሆነ ከዚህ በኋላ የኢራን ጥቅም የሚፈርስ ምን ትፈራ? ምን እንዳይቀርባት ኢራን በኢኮኖሚ ወድማ ከተሞቿ ወድመው ኢራን ፈርሳ ምን ፍራቻ ነው አሁን ወደ ኋላ የምትለው? እኔ ይገርመኛል። ምን ያስፈራል ከዚህ በኋላ? ስለዚህ ተያይዞ መጥፋት ነው። ማንቁርት ለማንቁርት ተያይዞ ወደ ጎደሉ እና ይሄ አሜሪካኖችን አውሮፓኖችን ያስጨነቀ እንዋጋ አንተው እንደራደ ጭንቅላታቸው ብዥ እስኪልባቸው እና ኢኮኖሚያዊ ሽብርተኝነት ነው ያለው ሪፐብሊካን ፓርቲ። ኢራን እያደረገች ያለች ኢኮኖሚያዊ ሽብርተኝነት ነው። እነሱ የኢራንን ከተሞች ከመሬት ተነስተው ሲደበድቡ፣ ሲያወድሙ፣ ትምህርት ቤት ሲፈርስ፣ ነዳጅ ማጣራት ሲደበደብ፣ ከተሞች ሲወድሙ፣ የኃይል ማመንጫ ሲወድም ሽብርተኝነት አይደለም፣ አሸዊና ነው፣ ሰርግና ምላሽ ነው፣ ፍቅር ነው፣ ዶስታና ቁንጥጫ ነው፣ የፍቅር ቁንጥጫ ነው ያለው ትራምፕ ያለ እፍረት ቸብ እኮ ነው ያደረካት። ምን ኮባድ ነገር ኢራንን እኮ በፍቅር ቸብ አደረካት። አስብ 16,000 የኢራን ሰፈሮችና መንደሮች ተደብድበው 16,000 ጊዜ ነው ታርጌትን የመታት ነው ያለች አሜሪካ ብቻዋን።
እስራኤል ለብቻዋ እንደዚህ 7-8 ሺህ ዙር ደብድባለች። እና እነሱ ያደረጉት ነገር ሁሉ ቅዱስ ነው፣ ብፁዕ ነው። አንተ ያደረከው ነገር ግን ኢኮኖሚያዊ ሽብር ነው። በኢራቅ ምድር ላይ የኢራቅ መንግስት ሳያቅ የደረቀው ሐይቅ ላይ በሚስጥር እስራኤል የጦር ጀቶች ማኮብኮቢያ፣ ነዳጅ መሙያ፣ መጠገኛ፣ መዋጊያ በሰው ሀገር አስበው እኔ ቤት ገብተህ የጦር መሳሪያ አዘጋጅተህ እኔኑ ስትመታኝ እንግዲህ አስበው እዚህ ግቢ ድረስ ገብተህ ማለት ኢራቅ ድረስ ገብታ ኢራቆችን ትደበድባለች። ማኮብኮቢያ መነሻም መድረሻም የኢራቅ ምድር ነው። ይሄ ሽብርተኝነት አይባልም። ይሄ አሾይናል። ይሄ ፍቅር ነው። በእነሱ ቤት ከነሱ ውጭ ጂኒየስ የለም። አሁን በእስራኤልና በአሜሪካ ፖለቲከኞች እይታ ከነሱ ውጭ ጂኒየስ የለም። ቻይኖቹ እንኳን በኢራቅ ምድር እንኳን በኢራን ምድር እንኳን በሌላ ዓለም ቀርቶ አሜሪካኖቹ በገንዛ ምድራቸው ምን እንደሚበሉ ምን እንደሚጠጡ ምን እንደሚተነፈሱ ያውቁታል። መረጃ አላቸው። እና ይህ ምስጢራዊ የጦር ካምፕ ከወጣ በኋላ በመላ ዓለም መነጋገሪያ ሆነ። ጀቶቹ ኢራቅንም ይደበድባሉ፣ ኢራንንም ይደበድባሉ። ያሉት እዛው ኢራቅ ነው። ይሄ ሽብርተኝነት አይደለም ለነሱ። የአንድን ሀገር የነዳጅ ማጣሪያ፣ የሚሳኤል ማምረቻ፣ የሚሳኤል ማስወንጨፋ መምታት ሽብርተኝነት አይደለም። ምን ነው? ፍቅር ነው፣ ሰርግ ነው፣ አሾይና ነው፣ ሉፊያ ነው፣ የጎረምሳ ልፊያ ነው ለነሱ። ሰቅጣጭ ነው አስተሳሰቦቻቸው በሙሉ። እኔ በጣም የሚገርም ነው። እና ሰሞኑን የኢራን መርከቦች እየተመቱ ነው። ኢራን ለዛ መልስ ስትሰጥ ሽብርተኝነት ነው። እነሱ ሲደበድቡ ግን አሸያል። የነዳጅ ማጣሪያዎች ተደብድበው ውቅያኖሱ እስኪቀላቀሉ ድረስ ነዳጅ ወጥቶ እስኪገነፍል ድረስ ይሄ ሰላም ነው፣ ፍቅር አሸይናል። እነሱ አንተ ስታደርገው ግን አሸባሪነት። ኢራን ትናንት ዛሬ ሌሊት ያወጣችው መግለጫ ላይ ሁለተኛ ከዚህ በኋላ ትንኮሳ ሰሞኑን እቺ 10 ቀን ያው ሲተነኳኮስ አልነበር? ኢራን ከዚህ በኋላ አንድ መርከብን ብትተነኩሽ ወደ አጠቃላይ ውጊያ ነው የምንገባው፣ አጠቃላይ ደም መፋሰስ እልቂት ውስጥ ነው የምንገባው ነው ያለችው ኢራን። አሜሪካን ዝም ብሎ ይሄ መርከብ ተንኮስ ያን ተንኮስ ምናምን የለም፣ አጠቃላይ ውጊያ ነው የምፈልገው ከዚህ በኋላ ነው ያሉት። ለምን ኢራኖቹ ዝግጆች ናቸው። ይሄን ያለው ሲአይኤ ኢራን የፈረሰውን አስተካክላ አዲስ ሚሳኤሎችን አምርታ ከቻይና አስገብታ ከራሽያ አስገብታ ጥንቅቅ ብላ ተዘጋጅታለች ነው የተባለው። ይቅርታ ተመልካቾች፣ ይሄ ጉንፋን እኮ ሊዶፋኝ ነው። ኢራን ጥንቅቅ ብላ ለጦርነት ተዘጋጅታለች። ለጦርነት ያልተዘጋጀው ዓለም ነው። ሌላው ዓለም አልተዘጋጀ። ትራምፕ ማነው ፑቲን ቭላዲሚር ፑቲን የራሽያው ፕሬዚዳንት ወጥተው ሰቅጣጭ የሚባል ዋጋ ዓለም ይከፍላል፣ ይሄ ጦርነት እዚህ ጋር ይቆም። እነሱ እልሃቸውን ስለማብረድ ነው እንጂ ስለ ዓለም ግልብጥብጥ መውጣት they don't care። እነሱም እንደሚጎዱ ያውቃሉ። አሁን በአንደኛ ዓለም ጦርነት በሁለተኛ ዓለም ጦርነት በሚሊዮን የሚቆጠር ህዝባቸውን ከፍለዋል። እነሱም እንግዲህ ወደ 50 ሚሊዮን ህዝብ ነው ሞቷል የሚባለው በሁለተኛ ዓለም ጦርነት። ግማሹ የራሽያ ህዝብ ነው፣ 26.6 ሚሊዮን ነው የራሽያ ህዝብ ነው። ሌላው የአውሮፓውያን ናቸው። እልቂት ሲመጣ ችግር ሲመጣ ጦርነት ሲመጣ የሆነን ጎርቶ የሆነን ሰላም የሚሆን አይደለም። እንግዲህ አውሮፓውያን ወደ 26 ሚሊዮን የሚሆኑ አውሮፓውያን ከጃፓንም ከዛም የሞተው አንድ ላይ ስደምረው ቀላል ቁጥር አይደለም፣ ቀላል ቁጥር አይደለም። ይሄ ሁሉ ዋጋ የሚከፈለው እልህ ለመወጣት ነው። እኔ ጉልቤ ነኝ፣ ጉልብነቴን ጌትነቴን አምናቸው ተቆብላቸው ሰግዳቸው አጎብደዳቸው ለዘላለም ትኖራለች ነው ጥያቄ። ኢራኖቹ ደግሞ አንኖርም ነው። ማን ስለሆንክ ነው ማጎብድደው ጥያቄ። ማን ብሎ ዝም ብለህ አጎብድድ ነው። እና አሁን ኢራን ጥቅሞችን ከነካቸው ያበበ የከበደ የጫላ የጎብረተንሳይ የሚባል የለም። ሁሉንም እጭድ ሁሉንም ውድም ከዛ በኋላ የሚመጣውን አብረን እናያለን ነው። አብረን እናያለን። እንደምታውቁት ከራሽያ 0 ቁጥር የሌለው ሚሳኤል ነው የገባው። ማአት ድሮኖችን ራሽያ 20-30 ሺህ የሚሆኑ ድሮኖች በዚህ አጭር ቀን ውስጥ ወደ ኢራን ገብተዋል። የተራቀቁ ድሮኖች እና ከቻይናም እንደዚሁ በባቡር ሲጓጓዝ የነበረው ይሄ ነው።
ይህን ጦርነት ዓለም ለመቀበል ዝግጁ ነው ወይ ነው እንጂ በኢራን በኩል ዝግጅቱ አልቋል፣ ሁሉ ነገር ተሰናድታል። አሸይና ነሽ ወይ ትሞጫለሽ ተብሎ እየተጠበቀ ነው ያለ። እንግዲህ ጉድን አብረን የምናየው ይሆናል። ይሄን ሀሳብ ነው። ሀሳብ ሲሞቻችን ላይ አድርግ ሼር አድርገው። ወዳችኋለሁ። ፒስ